አታፍርም እንዴ? ልብ የለህም? ሰይጣን የሚቀናብህ አውሬ ነህ። እንዴት እንደዚህ ታደርጋለህ? ምን አደረገች? ቆይ እናትሽን አሳስረሽ አንቺ እዚህ በምቾት እንዳላቅ ወደ አንተ እየመጣሁ ነበር። ዳግም ምንድን ነው ያስከው? ተረጋጋት በለኝ አንተ አውሬ። እናቴን እገላታለሁ ብለህ ዛትክ አይደለ? እኔም በልጅነቴ ከጉጇ ምንድን ነው የምትፈልገው? ያረካት አይበቃም? ምን አድርጊ ነው የምትላት? ከዚህ በኋላ እሷ አጠገብ ድርሽ ስትልና እኔ የተከበርኩኝ ሰው ነኝ። እኔ ላይ መጮህ አትችልም። ቅድም የበጠበጥከውን መረሳል እንዳይመስል። ለዚህ ደግሞ አንተም ሆንክ እናትህ ዋጋ ትከፍልበታላችሁ። ከዚህ በኋላ የእናቴ ጫፍ ጋር እንዳትደርስ። እኔ ልጇን እውነታው ፈነዳ፣ የተደበቀው ተገለጸ፣ የተዳፈነው ተወጣ። እጅግ የሚገርመው ነገር የበኃይሉ ፍጥጫ፣ የበኃይሉ ክፋትና ተንኮል እስከ ጥግ ተፋልሞ ሳሚሻ የእጁን አገኘ፣ በኃይሉን ዘረረው። በአንድ ድንጋይ ሁለት ወፍ። ጥላቶች ሰብሰብ ብላችሁ አንዴ የምጨፈልጋችሁ ልትሆኑልኝ ነው፣ ስራዬን አቀለላችሁልኝ እያለ በነገራችን ላይ በኃይሉ ይህን ድርጊት ከማድረግ አይቆጠብም ነበረ ሳሚ ባይገታው ማለት ነው። በእርግጥ ዳግም በፍርሃትና በድንጋጤ ውስጥ ነበረ። ዳግም ብቻውን ከብሌን ጋር ሆኖ ይሆን ጉዳት ከማስተናገድ ወደኋላ አይሉም። ሳሚ ለብሌን ሲል ተጋፈጠ። እኔ ያለው ጫፏን መንካት ዝንቧን እሺ ማለት አትችልም። የክፋትህን ጥግ አውቃለሁ፣ አንተና እኔ እንተዋወቃለን በማለት በኃይሉን ዘረረው። ሰላም ያየችውን ማመን አቃታት። አምኜ እኔ ትዬ እኔ እኮ ነግሬሻለሁ ነፃ እንደሆንሽ ቁማር እየተጫወቱብሽ እንደሆነ ብላ እውነቱን አስመሰከረች። ብሌን ተሳስተሽ አታውቂም፣ ሁልጊዜ አንቺ ለእኔ መልካም ነሽ፣ ሁልጊዜ አንቺ ነፃ ለማውጣት እሮጣለሁ እንዳልኩሽ ጊዜ ሰተሽ ቢሆን አሁንም ሳይረፍድ ደርሻለሁ። ጠበቃው ክህደትና ማጭበርበር፣ ግድያና ዛቻ ተፈጽሞብሻል፣ ስለዚህ መብት አለሽ ከውርስ የመሰረዝ በማለት እውነቱን አረጋግጦላታል። ሰላም የተከበራችሁና የተወደዳችሁ ውድ ቤተሰቦች ሰላማችሁ በዝት ይበልልኝ። ተወዳጁ አደራ ዛሬም አጓጊና ልብ አንጠልጣይ እንደሆነ ቀጥሏል። እጅግ የሚገርመውና እጅግ የሚደንቀው ነገር የበኃይሉ ክፋት ተጋልጧል። በኃይሉ ብሌንን ለመበቀል የወሰደው እርምጃ ወይዘሮ ገነትን ማገት ነው። ቃል ሁሉም ተሳካልኝ፣ ወረቀቱ ፍጻሜውን ያገኛል በማለት እንግዲህ ለፖሊስ የጠቆመችው ጥቆማ እውነት የተገላቢጦሽ እሷ መቀመቅ የምትወርድበት ይሆናል። ፖሊስም የሰማውን ኢንፎርሜሽን በቀላሉ ይተዋል ማለት አይደለም። እንደውም ይህን ኢንፎርሜሽን ሰምተው መምጣታቸው ጥሩ ይሆናል። ምክንያቱም ቃል ገዳይዋ ተገዳይዋ አውቃለሁ፣ ቤቷን አድራሻዋን አውቃለሁ በማለት ስለሆነ ሙሉ መረጃ የሰጠችው ፖሊስም ዱካውን ተከትሎ መምጣቱ አይቀርም። ግን የዛን ቀን እሷ በህይወት እንዳለች እና የውሸት ማጭበርበር እንደሆነ እንደውም ፍጻሜው የሚያምር ነው የሚሆነው። ምክንያቱም በኃይሉና ቃል ከአሳዳጅነት ወደ ተሳዳጅነት ይሆናሉ ማለት ነው። ቃል የብልጠቷ ብልጠት ቤቱ ሲከፈት ቀጥታ ለፖሊስ ነው የደወለችው። ሰላም የምትባል ገዳይ፣ ነፍሰ ገዳይ፣ አረመኔ፣ እጅግ አደገኛ በማለት ነው እንግዲህ አክብዳ የተናገረችው። ፖሊስም ይህንን መረጃ ሰምቶ በቀላሉ ይተዋል ማለት አይደለም። ሁሉም የተገላቢጦሽ ሆነ። በኃይሉ የእጁን አገኘ፣ ውርደቱን ተከናነበ። ሰላም ነፃነቷ ታወጀ። ብሌን አሸነፈች፣ ቃል ተዋረደች። እጅግ የሚገርመው ነገር ሰላም ሁሉም ነገር ድራማ ነበረ የሚለውን ቃል ከአልማዝ ስትሰማ ማመን ያቃታት። በእኔ ላይ ይሄን ያህል በእኔ ላይ ይሄን ያህል በደል ምን አድርጊያቸው ምን በድያቸው የሚለው ቋንቋ ነው ካፏ የሚወጣው። ማመን አቅቷታል። ይህ ሁሉ ጨዋታ የበኃይሉና የቃል ክፋት። ቃል ጭራሽ ብር ተቀብላ እንደሸኘቻ ስትነግራት ይህ ማለት 300 ሺህ ብር ካላመጣሽ ከዚህ አታመልጭም፣ አልማዝን ገለሻል የሚለው ዛቻ ሲደርስባት ራሷን ስታ ቃል እንባዋን እያበሰች አይዞሽ እናቴ ለኔ ብለሽ እያለች እንግዲህ ስታባብል፣ በጎን ደግሞ በድብቅ እየወጋቻትና ጉድጓዷን እየቆፈረችላት ነው ሰላም እየተረዳችው። ስለዚህ ብሌን ብቻ ናት ህይወቷን ስትታደጋትና ህይወቷን ስታተርፋት የነበረው ከመርዝ ከግድያ ብዙ ነገሮች። ኤኒዌይ
ወይዘሮ ሰላም ካሁን በኋላ ነገሮችን በጥሞና የምታዳምጥበት ውስጧን የምታዳምጥበት ነው የሚፈጠረው። ምክንያቱም እትዬ ዓይንሽን ግለጭ፣ ዙሪያሽን ተመልከች እያለች ብሌን ብዙ ጊዜ ህይወቷን ስታተርፋት የተመረዘ ምግብ ቃል ልትሰጥሽ ነበር ያለች። እንግዲህ ብዙ ጊዜ ብሌንን ከዛ ቤት ለማስወጣት የሚያደርጉት ጥረት በኃይሉ ወርቅ ሳሰርቅ ወርቅ ሰርቃለች ብሎ ያደረገው ጥረት እነሱ ከኔ ብሌንን ገለል አድርገው እኔን እንደፈለጉ ለማድረግ ነበረ። ብሌን ለእኔ ስትል ነው የሁሉ መስዋዕትነት ስታደርግ የነበረው በማለት እንግዲህ ወይዘሮ ሰላም አሁን ነገሮችን በጥሞና ተመልክታለች። ለዛም ነው አንድ ቀን እዚህ ቤት ማደር አትችይም በማለት እንግዲህ ከዛ ቤት እያስወጣቻት ቃልን ኦልሬዲ ካሁን በኋላ በኃይል ወይዘሮ ገነትን ሳግቶ ምን ሊያደርግ ነው? ሳሚስ ካሁን በኋላ ምን አይነት እገዛ ነው የሚያደርግላቸው? ምክንያቱም ብሌንን የሚያሳዝን ብሌንን የሚያስከፋ ነገር አንዳችን ማድረግ አትችልም በማለት ነው እንግዲህ ሳሚሻ በኃይሉን እየዘረረው። በዚህ ሁኔታ እንግዲህ ዳግም ደስተኛ አይደለም። ያው ለሰላም ሲል ነው ነገሮችን ዋጥ አድርጎ ሳሚ ብሌን እንደዛ ይዞ እጇን እንደዛ ስትሽኮረመም ያየ ነው ማለት ነው። እንግዲህ ዳግም በጣም ስሜታዊ ነበረ። ግን ለእውነትና ለሀቅ እየተሟገቱ ስለሆነ ነገሮችን ደበቅ አድርጎ አይቶ እንዳላይ ያልፎታል። ግን ከአሁን በኋላ ምን አይነት ግንኙነት ይኖራቸዋል? ወይዘሮ ሀረግ ተመልሳ ከመጣች ከበኃይሉ ጋር ከተገናኘች ሜቢ ሀረግና በኃይሉ የሚተዋወቁበት አጋጣሚ አለ። ምክንያቱም ቃል በእርግጠኝነት 100% የበኃይሉ ልጅ ናት የሚል እምነት አለን። በመቀጠል እንግዲህ በኃይሉ በአቋራጭ እቅዴን ስታከሽፊ በአቋራጭ ደግሞ ቅስምሽን ሰብረዋለሁኝ በማለት ገነት ቤት ሂደዋል። ገነት ኦልሬዲ ሊያግታት ወይም ሊጎዳት ኦልሬዲ አይገላትም፣ ግን በጣም አደገኛ ሰውነቱን ያሳየው። ገነትን በቀላሉ አይለቃትም። ሜቢ ሰላምን ንብረቱን ካልሰጠሽኝ እገላታለሁ በማለት እንግዲህ ሌላው ጨዋታ ስለከሸፈበት በአቋራጭ እንግዲህ ብሌንንም ለመጉዳት ስለሚፈልግ ዳግምንም ለመጉዳት ስለሚፈልግ ገነትን የሆነ ነገር ነው የሚያደርጋት ማለት ነው። እውነታው ምኑ ጋር ነው ያለው? ሰላም ካሁን በኋላ ሜቢ ካሁን በኋላ ጠበቃውን የበኃይሉና የቃል ክስ ከፍታ ፖሊስ እነሱን እንዲያሳድድ የምታደርግበት አጋጣሚ ካልተፈጠረ በስተቀር በእያንዳንዱ እርምጃ ሰላምን ከመጉዳት ብሌንን ከመጉዳት ወደኋላ አይሉ። ሳሚ ካሁን በኋላ ሚስጥሮቹን አንድ ባንድ እየጎለጎለ የሚያወጣበት ሰዓት ይመስላል። ምክንያቱም ቃል አንተም እዚያ ማጭበርበር ላይ ያለብህ ብላ ከነ ብሌን ጋር እንዲጣሉ ለማድረግ ብትሞክርም ሳሚ ደግሞ ነግሯታል። ብሌን እዚያ ጨዋታ ላይ ነው የነበርኩበት፣ ለሰላም ብር ተቀብለን ለአልማዝ የሰጠዋት እኔ ነኝ በማለት እንግዲህ ቀድሞ ስለነገራት ሜቢ ካሁን በኋላ ሳሚ ጋር ቅሬታ ይፈጠራል ማለት አይደለም። ለእኔ ሲል ህይወቱን ሰውቶ ህይወቱን አደጋ ውስጥ ጥሎ በኃይሉን እንዴት እንደቀጠቀጠው አይታለች ብሌን። ስለዚህ ከዳግም ጋር በዚህ አጋጣሚ ዳግም ከሳሚ ጋር አትቀራረቢ ቢል እንኳን ለእኔ ሲል ህይወቱን አደጋ ውስጥ ጥሎ የሚጠብቀኝ የሚከላከልልኝ እኮ ነው። እኔ በፍቅር አይን አይደለም ያየሁት፣ በወንድማዊ ነገር እየቀረብኩ ነው። ሜቢ እሱ ስለሚያፈቅረኝ እየፈራ ሊሆን ይችላል። ግን አሁንም ሳሚ እርዳታውና እገዛው ያስፈልገናል። በኃይሉን መቀመቅ ለማውረድ ግዴታ ማንኛውም ሰው ሀቅ የያዘ ሰው ሊያግዘን ይገባል በማለት እንግዲህ ከባድ ብጥብጥና ጦርነት መነሳቱ አይቀርም። ወይዘሮ ሰላም ያየችውን ያመነች አይመስልም። በድንጋጤ ራሷን ስታ ልትወድቅ ነበር። እንግዲህ ሀቅ አውጥቷታል ብሌን ነጻ አውጥታታለች።